ቢያንስ በቀን 30 ኪሎም 50 ኪሎም እንደተገኘ ነው እንደሰራ ነው ሙሉ ለሙሉ የምንሰጠው። ቆይታችኋል እንደዚህ ስራ ተጀመረ? ቢያንስ የተወሰኑ ወራቶችን እናሳልፈናል እንደዚህ ያደረግን። ከወዳደቁ ፌስታሎችና የፕላስቲክ ውጤቶችን የሚመረተው ነዳጅ በበቂ መጠን ባይገኝም በየጊዜው እየተጠቀሙበት ያሉ ሾፌሮች ግን እንደተመቻቸው ይገልጻሉ። መጀመሪያ ያው እኔ በሰልባስ ሳልጨምር በፖምፓ ላይ አርጌ ነው ፖምፓ ላይ ከሰልባቱ መጣን ነቅዬ በሱ ዳይሬክት አርጌ አገናኝቼ ነው በሃይላንድ አርጌ ሞከርኩት። ከዛ በኋላ ሲሞክር ያው በቃ ምንም የለው ከዛ መጠቀም ጀመርኩ በሰልባስ ጨመረ። አስተያየትና የሆነ ከሌላ ቤንዚልና ናፍጣ ከሌላ ላይ የራሴ ናፍጣና ከጀሪካና መጣውና በሃይላንድ አመጣጣንኩት አስተያየትና ከዛ በባዶ ነዳሁት ይዛ ላይ ማለት ጃጓር። ከዛ ቤንዚሉን ደግሞ በቤት መኪና አርጌ በሃይላንድ አረኩና ካርቡሬተር ላይ ማለት ነው ካርቡሬተሩ ላይ አረኩና በሃይላንድ አርጌ ሞተርን ከፍቼ ነድቼ ያየሁት ጭስ የሚባል ነገር እሱ ምንም ነገር የለውም ባዶ ነው እንደ ቤንዚል መኪና ነው። ቤንዚል ምንም ጭስ የለም ማለት ካርቦን እንትን ቢባል ማቀጣጠል እንትኑ በጣም ኃይል ነው። አሁን በቻርቸር ዳገት ላይ ምናምን ሞክሬዋለሁ እኛ ብዙ ጊዜ በባዶ ሂጄ እዛ በዚህ ከዛኛው ነዳጅና ከዚህኛው ልዩነት አለው። እንትን ሰንጥቆ ነው የሚሄደው በዛኛው በሌላ ቦታ ሲያዛኛው ማስሞክረው ማለት ነው። አዎ ተጠቀማለሁ እና በብዛት በተለያየ ጊዜ ከሱ ጋር ተጠቀማለሁ እና ከሱ ተጠቀም ደግሞ ከሌላው ከተቆፍሮ ከሚወጣው ነዳጅ ለየት ያለ ጥቅም ያገኘውበት አንደኛው ደግሞ ምንድነው ጭሳ አልባ ነው። እንደገና ደግሞ ነዳጁን ማለት ነው በረከትም አለው እና ከዛኛው ከማዲያ ከምናመጣው ነዳጅ የተለየ ይሄኛው እንትን እናገኝበታለን ማለት ነው። እድብ ጉልበትም ይጨምራል። የፈጠራው ባለቤት የሆነው አበሻ ከተለያዩ ቦታዎች ሰብስቦ እንዲህ ያቃጠለ የሚጠቀምባቸው ፌስታሎች እንግዲህ የተለያዩ የነዳጅ ምርቶች ያወጣሉ። ከነሱ መሃል አንዱ የሆነው ናፍጣ ደግሞ ወደ መኪና ከተው ለመሞከር እዚህ እየተዘጋጁ ነው ያሉት። እንግዲህ መኪናው ይሰራ ይሆን? አብረን እስቲ እንመልከተው። የተለያየ ደረጃ ያላቸው የነዳጅ የምርት ውጤቶች ለማግኘት በጣም ከፍተኛ የሙቀት መጠን መጠቀም ግድ ይላል። የፈጠራው ባለቤት ግን ባለችው ጠባብ ቦታና እጅግ ከፍተኛ የሆነ የሙቀት መጠን መቋቋም የማይችሉ የብረት አይነቶች ተጠቅሞ የተለያዩ የነዳጅ ምርቶች እያገኘ ነው። ላስቲኮች ከተሰበሰቡ በኋላ የላስቲኩ እንግዲህ ተሰብስቦ የሙቀት መጠኑን ታስተካክላለህ። ያው ከ120 ዲግሪ ሴንቲግሬድ እስከ 240 ዲግሪ ሴንቲግሬድ ባለው ነው የሚቀልጠው። ከዛ በኋላ ግን ይገርማል ወደ ድፍድፍነት ከተለወጠ በኋላ ቤንዚል ሲቀር ሌሎቹ ዲግሪ ሴንቲግሬዳቸው ከዚህ ከላስቲኩ ይበልጣሉ። ለምሳሌ ቤንዚል ከ40 ዲግሪ ሴንቲግሬድ ጀምሮ እስከ 170 ዲግሪ ሴንቲግሬድ ባለው ነው ቤንዚል የሚወጣው። ክሮሲን ከ170 እስከ 250 ነው ሳይንሱ የሚለው፣ ግን ከዛ ለወጥ የሚል ነገር አለው እኔ እንዳየሁት ማለት ነው። ናፍጣው እስከ 350 ዲግሪ ሴንቲግሬድ ባለው ድረስ ነው የሚወጣው። ከዛ በኋላ እስከ 400 ይሄዳል። እነዚህ ያው ዘይቶች አሉ የነሱ ዲግሪ እየጨመረ ነው የሚሄደው። ለመሆኑ የፕላስቲክ ውጤቶች የፔትሮሊየም ተረፈ ምርት ሆነው ሳለ ተመልሰው እንዴት ነው የነዳጅ ምርት ሊሰጡ የሚችሉት? እንግዲህ ፔትሮሊየም ባይ ፕሮዳክት የሚባለው ያው በአጠቃላይ የነዳጅ ዘይት ተረፈ ምርት ማለት ነው። ይህ ተረፈ ምርት ነው መጀመሪያ ከነዳጅ ይሄ መጀመሪያም የፔትሮሊየም ባይ ፕሮዳክት ማለት የነዳጅ ዘይት ተረፈ ምርት ማለት ነው። እሱ ነው አሁን መልሶ ሪሳይክል የሚደረገው። ለምሳሌ መሰንጠቂያ እንጨት መሰንጠቂያ ቤቶች የተለያየ በጣው ላይ የተለያየ ነገር ይሰራሉ። ያን ከሰሩ በኋላ ባጫጭር ሌሎቹ በትርፍራፊ እንጨቶች ሌላ ነገር ይሰራሉ። እዚህ ላይ ምንም ለውጥ የለም፣ የመጠን የሳይዝ መጠን እንጂ እንጨቱ የተለወጠ ነገር የለም። ለዚህ ነው ይሄ ወደ ራሱ ናፍጣም ሆነ ምንም ሁሉም ምንም የሚለይ ነገር የለም። ራሱ ነው ሪሳይክል ያደረግነው እንጂ ሌላ አዲስ የሚመጣ ነገር የለም።
የነዳጅ ምርት ለማግኘት ከፍተኛ የሆነ የሙቀት መጠን መጠቀም የሚያስገድድ ሲሆን ለሲሊንደር ከሚያገለግለው ጋዝ ጀምሮ እስከ ከባድ ዘይት ድረስ ያለውን የነዳጅ ምርት ለማውጣት ከ40 እስከ 400 ዲግሪ ሴንቲግሬድ የሙቀት መጠን ያስፈልጋል። መጀመሪያ እንግዲህ በመጀመሪያ ደረጃ የሚወጣው ጋዝ ይሄ ነው፣ ሚቴን የሚባለው ማለት ነው። የሚወጣውም ከ40 ዲግሪ ሴንቲግሬድ በታች በሆነ ሙቀት መጠን ነው የሚወጣው ማለት ነው። አየ የፈጠራው ባለቤት የሆነው አበሻ ስራው መጀመሪያ ብዙ ትኩረት ባያገኝም አጠገቡ ባሉ የተወሰኑ ሰዎች የሞራልና የገንዘብ ድጋፍ አልተለየውም። እዚያ በፊት ለፊት በተግባር በቶሪም ሲተሰማ በተግባርም አይተነው በገበያ ላይ እንዳይውለው ያው ሳይንስና ፋክልቲ የፌደራል ሳይንስና ፋክልቲ አይቶት በምርምር ሁኔታ አይቶት ውጤታማ ነህና ወደ ገበያ ማዋል አለበት በሚለው በተሰጠው ፓቴንቱ መሰረት ፍቃዱ መሰረት የተወሰነ ነገር ያው ጓደኞቹ እየወሰዱ ያንን ምቃት ያለውና ምክንያቱም ህጋዊነት ያለውና ፍቃድ ያለው በመሆኑ ስላረጋገጡ ብቻ ወስዶ ለመኪና ገዝቶት ማለት ለነሱ ይሰጣቸውና ሙከራ ያደርጋል። ይሄ ያጎቴ ቤት ነው እና አጎቴን ልጠይቀው ስመጣ አጋጣሚ እንደዚህ አይነት ስራ ሲሰራ አገኘሁት። ምንድነው የምሰራው? እንደዚህ አይነት ስራ እየሰራ ነው። በቃ እኔም እንደዚህ በአንዳንድ በቆሻሻ ፌስታሎች ንግድ ቤት ላይ ከሚወጥቁ ፌስታሎች ያጠራቅም ያመጣልሃለሁ ብዬ እያጠራቀምኩ እያመጣሁለት እና አንዳንድ ስራ ሲሰራ በመጀመሪያ አካባቢ የሆነ ዱካ ነገር ሰራ፣ እሱንም አየሁት። ሻማ ነገር ሰራ፣ እሱንም አየሁት። የጫማ ቀለም ሰራ፣ እሱንም አየሁት። በመጨረሻ እንደዚህ የወጣ ጋዝ ሰርቶ እንደም እኔ ገጠር ድረስ ወስጄ ተጠቅሜበታለሁ። መጀመሪያ ደረጃ እንደዚህ አይነት ነገር በሀገራችን መገኘቱ የሚያኮራ ነው። አንደኛው ይሄ ነገር የተገኘው ከፌስታል ቆሻሻ አካባቢ ሊጎዱ ከሚችሉ ነገሮች ነው የተገኘው። ሁለተኛ ደግሞ ይሄን ግኝት ደግሞ የተገኘው በኢትዮጵያዊ ነው። ሁለተኛ ደግሞ በኢትዮጵያዊ በትውልድ በሆነ ሰው ነው የተገኘው። ሌላው ደግሞ በሚቀጥለው ደግሞ ያው በሀገራችን ያው ለኢትዮጵያ ውስጥ ነው የተጀመረው ማለት ነው። ስለዚህ ይሄን በመገኘቱ በጣም ለሀገራችን በጣም ከፍተኛ ጥቅም እና ከሌላ አገሮችም ደግሞ ማለት ነው ከነዳጅ ለመወዳደር የሚያስችለን ደረጃ ነው ያገኘነው ማለት ነው። ስለዚህ ለወደፊት ይሄ ቦታ ትኩረት ተሰጥቶት ማለት ነው በከፍተኛ ደረጃ ቢሰራበት ለሀገራችን የሚያኮራና እንደዚሁም ደግሞ ማለት ነው ከሌላ ሀገር ከጥገኛ ከመሆን ወይም ደግሞ ነዳጅ ካላቸው አገሮች ተርታ መሰለፍ እንደምንችል ነው እኔ በወክሌ የተገነዘብኩት። ስለዚህ ለሀገራችን ከፍተኛ ጥቅም ያለው ነው ማለት ነው። አሁን ለአደጋ በሚያጋልጥ መልኩ ጥንካሬ በሌላቸው የብረት አይነቶች ተጠቅሞ ቢያንስ በቀን 1 በርሜል ያክል እያመረተ ያለው አበሻ ድጋፍ ቢደረግለት ከፍተኛ መጠን ያለው የነዳጅ ምርት ማውጣት እንደሚችል ይገልጻል። ይሄን ያሁን ወደ 100,000 ጊዜ ከፍ ማድረግ እንደሚቻል ቧንቧዎች ተለዋውጠው የሙቀት ሁኔታው ተስተካክሎ ማለት ነው ማድረግ እንደሚቻል ነው። የክብደቱን ውጤት ታገኛል። 1 ኪሎ ግራም ላስቲክ ከገባ 1 ኪሎ ግራም ካልባከነ ማለት ነው 1 ኪሎ ግራም ድፍድፍ ታገኛለህ ማለት ነው። በ1 ኪሎ ግራም ድፍድፍ ውስጥ ደግሞ ያው እነዚህ ሁሉ ነገሮችን አካቶ ያዘ ነገር አለ ማለት ነው። እኔ ንጥፉ አለኝ። አሁን የንጥፉን ሁኔታ ልግለጽልህ። የቦታና ምን ካገኘሁት በኋላ ቤንዚን እዚህ ጋር ሄደም መግዳት የፔትሮሊየም ጋር ሁሉ ነገር ተጣርቶ አንድ ቦታ ብቻ ላስቲክ ትጨምራለህ። በዚህ አይነት አይደለም፣ መስመሮች አሉ። በዛ በጣም ረጅም ቦታ ነው የሚያስፈልገው እና ከዛ በኋላ ቤንዚን ቀጥታ ቤንዚን ተጣርቶ ምን ተብሎ ቤንዚሉ ናፍታ እንደዛው ሁሉንም በየቦታው ነው የሚሄደው ማለት ነው። በዛ አይነት ንጥፍ ነው የነደፍኩት። ሰፊ ቦታ ነው የሚያስፈልገው። ለምሳሌ ላስቲኩ ክረምት አስቸጋሪ ነው። እኔ አሁን ባለፈው ወደ ኋላ እንደጎተተኝ ክረምት ላይ ላስቲኩን ስገዛው 1 ኪሎ ወደ 3 እና 2 ይሄዳል። ውሃ እርጥበት ስለሚነካው ማለት ነው። መጀመሪያ መጋዘን ገብቶ ተከማችቶ እና ደግሞ 10 ኪሎ ግራም የሚይዘው ላስቲክ የሌላ ቦታ 1 ኩንታል ነው የሚይዘው። 1 ኩንታል ላስቲክ የሌላውን 10 ኪሎ ግራም ቦታ ነው የሚይዘው። ምክንያቱም ጆኒያው ላይ የመነፋት ባህሪ ያለው ማለት ነው። ሰፊ ቦታ ያስፈልገዋል፣ ገንዘብ ያስፈልጋል። ሁለተኛ ነገር ደግሞ መኪናዎች ያስፈልጋሉ። መኪና አንድም ብቻ በቂ አይደለም። ጠንካራ መኪና ከክፍለ ሀገር ይሄን ነገር የሚሰበስብ ከከተማ በአጠቃላይ ሰብስቦ ይሄን ላስቲክ ወደ አንድ ቦታ የሚያመጣ በጥሩ ሁኔታ ሰፋ ያለ ቦታ። አሁን ለምሳሌ ቤንዚን ለራቅ ያለ ቦታ ነው የሚቀመጠው፣ የመሳብ ባህሪ ያለው። ኬሮሲንም እንደዛው
እና ዘይት ራሱ የተለየ አሁን ለምሳሌ ዘይት ቶሎ ወዳው እንደሌላው ነገር እንደ ናፍጣና እንደ ክሮሲን የሚል ነገር አይመስለኝም ምክንያቱም ፍጆታ ይሄን ያክል ነው እና ያ የሚከማችበት ሁኔታ ይኖራል ያ ችግር አለ ያው የቦታና የገንዘብና ያ መኪናዎች በጣም ያስፈልጋሉ ይሄን ነገር ለማምጣት ማለት ነው ፕላስቲኩን ለማቅረብ በአሁኑ ሰዓት ከፍተኛ አገልግሎት እየሰጠ የሚገኘው ነዳጅ ከወዳደቁ ፌስታሎችና የፕላስቲክ ውጤቶች ማግኘት መቻል የፈጠራ ባለሙያውን ጥንካሬ የሚያሳይ ነው ባለሙያዎችን በማበረታታት ውጤት ማምጣትን ዓላማ ለሚያደርጉ ባለሀብቶች ይህ መልካም አጋጣሚ ነው አገርንና ወገንን በሚጠቅም ተግባር ላይ የሚውል ሀብት ደግሞ ልዩ ግምት ሊሰጠው የሚገባ ነው እንላለን